ሰራተኞችህም ልጆችህም እንዲታዘዙ ከፈለክ አታስፈራራቸው። ይልቅ የጋንዲን ጥበብ ተጠቀም። በ1930 አንድ እናት ልጇን ይዛ ጋንዲ ጋር ትመጣለች። ልጄ ብዙ ጣፋጭ እየበላ ታመመብኝ። ጣፋጭ እንዳይበላ መከርኩት፣ ገረፍኩት፣ ግን ሊተው አልቻለም። እባክህን አንተን ይሰማሃልና ምከርልኝ ብላ ለመነችው። ጋንዲ ትንሽ አሰብ አደረገና በቃ ከ2 ሳምንት በኋላ ተመልሳችሁ ነው አላቸው። እናትና ልጅ በቀጠሮ ቀን ተመልሰው መጡ። ጋንዲ ወደ ልጁ እያየ ልጄ ከዚህ በኋላ ጣፋጭ አትብላሽ፣ ለጤና ጥሩ አይደለም ብሎ መከረው። ይህን ጊዜ እናትየው ደነገጠች። ይቺን ለመምከር ነው እንደ 2 ሳምንት ሙሉ ያስጠበቅከን? የመጀመሪያ ጊዜ ስንመጣ ለምን አልመከርከውም ብላ ጋንዲን ጠየቀች። ጋንዲም እንዲህ ብሎ መለሰላት፣ ምክንያቱም ከ2 ሳምንት በፊት እኔም ጣፋጭ በላ ነበር፣ አሁን ግን ትቻለሁ። እኔ የማላደርገውን ነገር ሰዎች እንዲያደርጉ አልመክርም። የሚገርመው ነገር ልጁ ከዛ ቀን በኋላ ጣፋጭ ሙሉ ለሙሉ አቆመ። ስለዚህ አንተም ልጆችህን በዱላ አታስፈራራ፣ ሰራተኞች ላይ አትዛት፣ ይልቅ አንተ ራስህ አድርጋ አሳያቸው። ያን ጊዜ ያለ ጥርጥር ትዕዛዝን ይፈጽማሉ። ካልፈጸሙ ግን